አሰላሙ አለይኩም ወረህመቱላሂ ወበረካቱ። የዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? እኔ ሰላም ነኝ አልሐምዱሊላህ። እንዴት አደራችሁ? ዛሬ በጠዋት ተከስቻለሁ ማለት ነው እና ደግዬ ናችሁ ወይ? ከኔ ጋር ሁሉ ሰላም ብሎ መልካም ነው አልሐምዱሊላህ። ዛሬ በጠዋት መጥቻለሁ። አረ ልቤን አሞኛል፣ ዱአ አድርጉልኝ። ወላሂ ልቤን አሞኛል፣ ቀልዴን አይደለም ማለት ነው። ያው አነስተኛኝ ብሎ ብድግ አልኩኝ። በቃ ተንቅልፌ ይሄ ጀርባዬ ይሄ በዚህ ከኋላ ነደዴ። በቃ እንዳለ የምቀምሰው ሁሉ እዚህ ላይ እሳት ነው የሚለቅብኝ። እሳት የሚበላው ምግብ አይፈጭም፣ ምግቡ አይፈጭልኝም። እሳት አኳት ይሄ ልቤ እንዳለ በቃ ተገሸለጠ እና አሁን ተነስቼ አይስክሬም በላሁ ቢጨንቀኝ። ከዛ ደግሞ ቢጨንቀኝ ያው ኸያር እንደው ምን እንደምሆን ግራ ገብቶኛል ወላሂ። እስኪ መላ እንዳላችሁ ንገሩኝ። ሆነኝ በቃ እኔ አሁን ጊዜ ስተናደድኩኝ በቃ ጨንጓራ ያብድግልና እንግዲህ ያሰቃየኛል ማለት ነው። ያው ካሜራ ፊት አይበላም ነውር ነው፣ ግን እንደው እንዳማራጭ ወስጄው ነው። እንደው እስኪ መላ ካላችሁ ይህንን ብይ ያሽልሻል በሉኝ። ግን ተጋሽልጭ ልሞት ነው ወላሂ ነው የምላቸው። እኔ ሚከይፍ አልወድም። ሚከይፉ ተሸቅሎ ሰውነቴ በቃ እንደ እሳት ይፈጀኛል። እንደ እሳት ማለት ነው፣ እንደ እሳት በቃ ተተነንትና ወዲያ የሴትዮቱ ጋር ኩሽና ሆነን ተቃጠልኩ አልኳት። አረ ተቃጠልኩ ገቤ ተቃጠልኩ ስላት ይሄ የምንጠጣው ውሃ የበራዳው አለ አይደለ? እሱን ቀርታ በዚህ በወገቤ ላይ ስትለቅብ ወላሂ ነው ቸስ ያለ ነው የመሰለኝ ማለት ነው። እስቲ ትንፋሽ እንዳለው ይልይ ትንፋሽ አለው እንዳልኳት እንደው ትንፋሽ እንዳለው ይልይ በአላህ አልኩኝ። እንደው ተመቃጠል የተነሳ እና ጀርባዬ ነደደ እንደ እሳት ተቃጠልኩ። ልቤን ገሸለጠኝ ወላሂ። ይኸው ስንት ቀን ተዛሬ ይሻለኛል ተነገ ይሻለኛል እላለሁ። ምንም አልተሻለኝም። ሐኪም ቤትም ለመሄድ የባህርተኛው ነገር ግራ አጋብቶኛል። ገንዘቡ አልገጣጠምልኝ አለ። ብቻ ይኸው እንግዲህ እንደምታዩኝ ተንቅልፌም ቀስቅሶ ቁጭ አድርጎኛል እላችኋለሁኝ። እስኪ መላ በሉኝ፣ ዱአ አድርጉልኝ። በዚሁ አጋጣሚ ዱአ አድርጉልኝ። ከዚህም ከኸይርም የተሻለ ከአይስክሪምም የተሻለ ቢያንስ ትንሽ መፍትሄ የሚሆን የምታውቁ ካላችሁ እስኪ መላ በሉኝ፣ በኮሜንት አሳውቁኝ። ለሰው ደግ ማሰብ ጥሩ ነው። ጥሩ ብንተሳሰብ ብንገዳደፍ ደስ ይላል፣ የተሻለ ነው። ከአንድ አንዱ ስለሚሻል እስኪ መላ በሉኝ እህቶቼ ወንድሞቼ። ወላሂ ያው መቼም እዚህ ሀገር ላይ ሆኖ የጨንጓራ በሽታ ያልያዘው ሌሎች በሽታዎች የሌለበት ሰው ይኖራል ብዬ አላስብም። ቶሎ መሞትና ቶሎ መታመም የፈለገ ሰው ሳዑዲ አረቢያ ይምጣ የሚል ልጅ አለ። አንድ የምከታተለው ልጅ ማለት ነው ቲክቶክ ላይ። ቶሎ መሞት ተፈለክና በሽተኛ መሆን ተፈለክ፣ የጨንጓራ ህመምተኛ፣ የደም ግፊት፣ ሱካር እንዲኖርብህ ተፈለክ ሳዑዲ አረቢያ ነው። ሳዑዲ አረቢያ ና ቶሎ ይላል እና እውነቱን ነው። ሳዑዲ አረቢያ አብዛኛዎቻችንን ተናደው እየሞቱ ነው ጓደኞቻችን። አብዛኛዎቻችን በሽተኛ ሆነናል። አብዛኛዎቻችን ደግሞ ብዙ ነገር እየተፈጠረ ነው። እኛ ሀገር ስንወጣ ሰርተን ልንቀየር ቤተሰቦቻችን ልንቀይር ነው እንዲወጣ ነው። ጤነኛ ሆነን መጥተን በሽተኛ ሆነን መመለስ ከባድ ነው በጣም አይደል? ከኢትዮጵያ ስንመጣ እንኳን አይደለም የጨንጓራ በሽታ ህመም እንኳን የስኳር ህመም
እንኳን የደም ግፊት ጉፋን እንኳን ይዞን ትኩስ ትኩስ ጠጡበት ይለቃችኋል ነው እንጂ ጉፋን እንኳን ራሱ እጅ ያደረገን ነበር። ብዙ ጉፋን ተያዘን ገሎ ያነሳናል። ሌላውንማ ተውት። ያ በሽታ አለበት የማይባል ሰው የለም። ሱብሃንአላህ። ስሙን ሰርተን እንቀየራለን ብለን መጣን እንጂ ሰርቶ ተመቀየሩ ወዲህ በሽታ ነው ያፈራነው። ብዙ በሽታ አፍርተናል። ብዙ ሰው እንዴት ጤና ሆኖ መጥቶ በሽታ ሸምቶ ይሄዳል? ከሀገር የሚሰደደው ሰርቶ ተቀይሮ ቤተሰቡ ቀይሮ ይሄድ ነው። በዚህ ቤተሰብ የተቀየረለትን ቤተሰብ አለ። የተቀየሩ ቤተሰቦች ይኖራሉ። ግን ቢቀየሩም ለራሱ ግን የማይሆን ብዙ አለ። የኔ ቢጤ ያማላ አልሐምዱሊላህ ለኩልሃል። በዚህ አጋጣሚ እኔ የምመክራችሁ ነገር ምንድን ነው? ሁላችንም ራሳችንን እንጠብቅ። መጀመሪያ ራስ ይቀርማል። መጀመሪያ ጤና ይቀርማል። ጤና ከሌለን አገራችን ብንሄድ ራሱ ስንረዳቸው የኖርናቸው ቤተሰቦቻችን አንተ ከሌ የሚለን አንቺ ከልይ እያሉ የሚጠሩን ቤተሰቦቻችን መልሰው እቺ በሰው ሀገር ሄዳ ሙፏል እኮ መጥቶ እቺ አብዳ እቺ እንደዚህ ብላ ነው የሚሉን። ስለዚህ መጀመሪያ ጤናችንን እንጠብቅ ማለት ነው። ራሳችንን እንጠብቅ። ያው አስበነው ወዴን ፈቅደን አይደለም ይሄ ነገርና ንዴትና እንትን የሚመጣብን። ግን እኔ ያላ ለሚወደው በቃ የሆነ ነገር ታገኘኝ በጣም ነው የሚጨናነቀው። በጣም አልወድም። በቃ መጨናነቅ በቃ እኔ እንጃ የሆነ ነፍሴ ትንሽዬ ናት። የሆነ ችግር የምቋቋም ሰው አይደለሁም ማለት ነው ወላሂ። እና ራሳችንን እንጠብቅ። ቤት ብንሰራው ገንዘብ ቢኖረን ጤና ከሌለን ሁሉም ዜሮ ነው። ግን ቤትም አይኖረን ገንዘብም አይኖረን ጤና ካለን ደግሞ ነገም ሰርቼ ያገኛለሁ የሚል ተስፋ ይኖረናል። እኛ ስንፈጠር የተፈጠርነው ራቁታችንን እንጂ ልብስ ለብሰን አይደለም። ገንዘብ ጋር አይደለም የተፈጠርነው። እንደገና ቤተሰቦቻችን ተሰደው አይደለም ያሳደጉን። አገራቸው ላይ የሰሩትን ሰርተው አርሰውም ከስበው እንጂ እንደኛ ተሰደው እንኳን አይደለም ያሳደጉን። እኛ ግን ተሰደን ራሱ የሰራን እያገኘን ራሱ ምንም አልሆነልንም። በቃ ንዴት፣ ጭንቀት፣ ሀሳብ የምናፈራው ማለት ነው። የሰው ልጅ ሲያገኝ ይብስበታል መሰለኝ። አንዳንዴ የታስበው ሲያገኝ ይብስበታል ማለት ነው። እና ባለን በጤናችን እያመሰገንን የሰው ልጅ ጤናው ደህና ከሆነ አለው ማለት ነው። ጤናችንን እንጠብቅ። እንግዲህ የተያዝነው ውስጥ ተይዘናል። ያልተያዛችሁ ራሳችሁን ጠብቁ ለማለት ፈልጌ ነው። ወላሂ ዱአ አድርጉልኝ። ያው ካሜራ ፊት አይበላም ነበረ በላሁት ስላመመኝ ነው። ዱአ አድርጉልኝ ሁላችሁም አላህ ያሽርሽ ብላችሁ። እንደገናም ደግሞ ከዚህ የተሻለ መፍትሄ ካለ በኮሜንት አሳውቁኝ ማለት ነው። እስኪ ለዛሬ አላብዛባችሁ፣ በጣም ስላመመኝ ትንፋሽ የራሱ መተንፈስ ነው ያቃተኝ። ብዙ ሳወራ ይጨንቀኛል። ወላሂ ብዙ ሳወራ ይጨንቀኛል። እንደገና ደግሞ እኔ አላውቅም የሆነ ያዞረኛል ማለት ነው። ወላሂ እንደዚህ ወሬ ምናምን አብዝቼ ታወራሁኝ። ስልክ እንኳን አይደለም አሁን እዚህ ራሱ ቤት ውስጥ ሰዎቹን ትንሽ እንደዚህ ወሬ በርከት አድርጌ ታወራሁ ራሴን ያዞረኛል። በቃ ጭልም ቤት ሁላ ዞር ይልብኛል። እኔ እንግዲህ የደም ማነስ ይኑርብኝ ብቻ እኔ አላውቅም፣ ራሴን ያዞረኛል። ኸላስ ጨንጓራውም እሳት ለቆብኛል ከፊቴም ከኋላዬም። እስቲ እንግዲህ ዞሮ
ዱዓ አድርጉልኝ። ተዱዓ የበለጠ የለም። ከዚህ ኩላ ሰው የአንዱ ሰው ዱዓ ማዕቡል ሊሆን ይችላል እና ዱዓ አድርጉልኝ። ዋናው ጤና ነው። ጤናሽን አላህ ይስጥሽ። ሀሳብሽን ደግሞ አላህ ይፈርጅሽ። ታሳብሽ አላህ ያውጣሽ ብላችሁ ዱዓ አድርጉልኝ። ያው ስለተጨናነኩ ነው አብዛኛውን እኔም ያመኝ ስጨናነቅ ነው እና ያው ስለተጨናነኩ ነው የተነሳብኝ። አምናም እንደዚህ የሆነ ዘመዴ ሲመጣ እንደዚሁ ታቅም በላይ ተጨናንቄ ሐኪም ቤት ሁሉ ገብቼ ስንት ነገር አድርጌ ነው የተሻለኝ። አሁን ግን ያው የተለመደ ስለሆነ በጭንቀት ሰዓት ስለሆነ የሚነሳብኝ ያው ሐኪም ቤትም ለመግባት በጣም አስቸጋሪ ሰዓት ላይ ነው ያለሁት። እስኪ እንግዲህ ተሐኪም ቤቱ የእህቶቼ ወንድሞቼ ዱዓ ይበልጣልና ዱዓ አድርጉልኝ እና አላብዛባችሁ።